ሲያስተምር ታምራት ሲያደርግ የእጁን ታምራት የቃሉን ትምህርት ሲሰሙ ውለው ምዕመናን ሐዋርያት ያለን ምግብ ትንሽ ነው 5 እንጀራ ነው እና የሁሉ ጾም እንዳያደርግ በጊዜ ወደ ቤቱ አሰናብት አሉ። ጌታ ደግሞ እኔን የተከተለ ጦም አይሄድምና እናንተ ስጧቸው አለ። እንዳሁኑ ስጧቸው እናንተ አለ። የለም ያለው 5 እንጀራ ነው ለሰው አይበቃም፣ እሱን አምጡ አለ ጌታ። እና ጌታ 5 እንጀራ እፊቱ ሲቀርብለት ይላል ቀና ብሎ ሰማዩን አየው። ወደ ባሕርይ አባቱ አይቶ ይህንን ርስት የማበረክተው ከአንተ ጋር ባለኝ አንድነት ነው ብሎ በስሙ አሁን ይህንን ማየት የባረከው ጌታ በስሙ እንጀራውን 5ቱን እንጀራ ባርኮ ቆረሰ ይላል። እና ጌታ ሲቆርስ ያቺ ቁራሿ እንደገና 1 እንጀራ ትሆን ነበረ። ጌታ ቆርሶ በትሪው አስቀምጦ እንደቅድሙ ሲታደል የሚታደለው ሙሉ እንጀራ ነበር የሚሆን ይላል። እምላችሁ ይሰማችኋል? ሙሉ እንጀራ ሲቆረስ ሙሉ እንጀራ። እንደገና ደቀ መዛሙርቱ ዘው ሲሄዱ እትሪው ላይ እንዲህ ስቲፍ እያለ እየበዛ ይሄድ ነበር ይልና እንደገና ሰው ቀርቦለት ሲመገብ ሲቆርሰው ያ ሰው እንጀራውን ሲቆርስ የሚቆረሰው ሙሉ እንጀራ ይሆን ነበር ነው በረከተ ርስት ይባላል። እና መጨረሻ ሰው ቁጥሩን ጽፎታል። 5000 ሕዝብ ተመግቦት 5 እንጀራ የተረፈው የተነሳው 12 ቅርጫት ነው። 5 እንጀራ አንድ ትሪ ውስጥ አይሞላም፣ ግን 12 ቅርጫት ነው። እና ከዚያ በኋላ ይህንን ትራፊውን ሰብስቡ በረከት ነው አትጣሉት ብሎ በማርያም መግደላዊት ቤት ተቀምጦ ረሃብ ሲሆን ለበረከት በሽታ ሲሆን ለፈውስ ሲሆን ነበር ይላል። እና አሁን እንግዲህ የቤተ ክርስቲያን ማዕድ ሲበላ የሚበዛል። ማዕዳችሁን ይባርክላችሁ። የቤተ ክርስቲያን ማዕድ ሲበሉት እየበዛ ነው፣ ልክ ጌታ እንዳደረገ እና ይሄ እንግዲህ ጌታ ኢየሱስ ክርስቶስ በመዋዕለ ሥጋዌ ያደረገው አብሮ መብላት አብሮ መጠጣት። ጌታ ራሱ በነማርታ ቤት እየገባ ማዕዳቸውን እየባረከ ጌታ እኔ ማዕድ ይባርካል። በሰሙነ ትንሣኤውም ቢሆን በኑ ንምሳህ እያለ ምሳ እየባረከ ህብስቱን እያመጣ ከሰማይ መላእክት እያመጡ ሲባርክ የነበረ ጌታ ነውና እግዚአብሔር ይባርክላችሁ። ደግሞ ድንገራችሁ የሚጸደቅም በዚህ ነው። የሚጸደቅ ጌታ ሲመጣ የሚናገር አንተ መለኩሴ ነህ፣ አንተ ጳጳስ ነህ፣ አንተ እንዲህ ነህ አይደል። ጌታ ይህን ዓለም ለማሳለፍ መጥቶ በቀኙ የቆሙትን የሚላቸው ብራብ አበላቸው። ይቺ ማዕድ ናት። አሁን ያቀረባቸዋት ማዕድ ናት። ይሄ ህብስት ነው። መንግስተ ሰማይን እንደ ሪሞት ኮንትሮል ወለል አድርጎ ከሰማይ ያለው እና ጌታ በቀኙ የሚቆሙትን ምንድን ነው በቀኝ የቆማችሁ የሚላቸው 3ቱ የሀብታሞች 3ቱ የድሆች ይባላል። የሀብታሞች ማለት የተራበ ማብላት፣ የታረዘ ማልበስ፣ የታሰረ ማስፈታት። የድሆች ማለት ደግሞ የታመመ መጠየቅ፣ የመሸበት ማሳደር። አሁን ማሳደር ይቀርቷል። አሁን ሆቴል ካልሆነ አልብከኑ ጠፈረ ቤት ለሀዲረነክ አልብከኑ ጽዋማይ ቆሬት ለአስቴወሰብ አልብከኑ ለጠይቆኑ ይላል እና የመሸበት ማሳደር በዚህ በገጠሩ የሚሰራው ነው። የታመመ መጠየቅ ይደረጋል። አዲስ አበባ ውሃ መስጠት፣ ውሃም ይሸጣል። እንግዲህ ውሃ ለሁሉ ሩክሌ ነው እና ምንድነው ጌታ ሲመጣ ሌላ ነገር የለም። ብራብ አበላችሁኝ ጌታ የተራበ ሰው ሲኖር እኔ ተራብኩ ይላል። እኛን ስለሚወድ መፍቀሬ ሰው ነው መድኃኒዓለም። እኛን ስሙ ራሱ ሰውን የሚወድ ነውና ይወደናል፣ ያክብራችሁ። ሰው ሲራብ የራበኝ እኔ ነኝ አለ። ሲበላ ደግሞ የበላሁ እኔ ነኝ። አሁን ምንድን ነው የማይድ አሁን አባታችን ሲል ለመላእክት ተመረጥ የቀረበው ማይድ የሚለው መጽሐፍ ዘኪያክሙ ተወክፈ ኪያየ ተወክፈ። አሁን እኛን ከአባታችን ጋር ካስተዳደሩ ስትቀበሉ ይህን ማይድ ቄሶች አይደለም ራሱ መድኃኒዓለም ታቦቱ ይመጣ ታምናላችሁ። ይህን መጽሐፉ የሚለው ዘኪያክሙ ተወክፈ ማቴዎስ 10:40 ላይ ዘኪያክሙ ተወክፈ ኪያየ ተወክፈ። እናንተን የቀደሰውን ካህን የተቀበለ ያበላ የመገበ እምበላ እኔ ነኝ። እሱና ያበላችሁና እግዚአብሔር ይባርካችሁ። መድኃኒዓለም ቸር ነውና እድሜ ይስጣችሁ። ትልቅ በረከት ነው ይሄ ጽዋችሁ። እናንተ ከውጭ ጋር ታያይዙ፣ ግን በእናንተ ላይ የሚመጣውን ክፉን ነገር ሁሉ እዚያ ሜዳ ላይ ነው የሚያስቀርላችሁና
በእውነቱ ትልቅ ጸጋ በዚህ ስማችሁ በዚህ ሲጠራ እዚህ አጠገቡ መድኃኒዓለም ስር ሆናችሁ ስትመገቡ ያ ጌታ የባረከው ማየት በየወሩ ነው የምታገኙትና በጣም በጣም እድለኞች ናችሁ ነው የምላችሁ። እናንተ በእርግጥ ልታወጡት ግን በየወሩ ግን ትባረካላችሁ። በየወሩ ግን እዚህ ስትበሉ አብሯችሁ የሚበላ አብሯችሁ የሚባርክ አብሯችሁ መካከላችሁ ያለ እኔ በመካከላችሁ እስካለ ፍጻሜ ነኝ ያለ ጌታ እዚሁ ቤተክርስቲያኑ ያለው ጌታ እዚህ ስትገቡ ማዕዱን የሚባርከው ማን ነው? መድኃኒዓለም ይባርከዋል። አብሯችሁ ይበላል፣ አብሯችሁ ይጠጣል። ሕይወታችሁን ሊባርከው እዚህ ያርገውላችሁ።